አመሰግናለሁ ፕሮፍ። መጨረሻ ካርታዎች የኢትዮጵያ ካርታዎች፣ የትግራይ ካርታዎች፣ የምዕራብ ትግራይ ካርታዎችን አለፍ አለፍ እያልን ላሳየና በዚህ የሆነ ነገር እንድትለን ያው የሙያህም ስለሆነ ነው። ይሄ ትክክለኛ ሙያህም ስለሆነ ነውና የዛሬ የነበረው መነጋገሪያ ይሄ አለው። ያው ተከዘ ምላሽ የሚለው ፖለቲካ ትንሽ ያው ፖለቲካው እንዳለው ሆኖ ግን ሀቆችን ነው ፋክቶችን በታሪክ ማስደግፈን ለመናገር ነውና እነዚህን ይሄን አሉኝ ካርታዎች አጋጣሚ አርካይቭ ላይ እና ተመልካቾችም ፕሮፌሰር ትንሽ እንዲለን ፈልጋለሁ። በዚህ እንጀምራለን በለኝ። እኔ ታሪክ መጽሐፍ እንትኖቹ ስለምታውቃቸው ነው። ይሄ ካርታዎች ናቸው። የምዕራብ ትግራይ ጉዳይ ትግራይ ምን እንደሚመስል ኢትዮጵያ በዛ ሰዓት ምን እንደምትመስል ይሄንንም እናየዋለን። ትግራይ በዚህ በኩል ነው ያለው። ትግራይ የሚለው በኤርትራ በኩል ያለው ትግራይ እና ትግራይ ከዚህ ከሱዳን ጋር የሚገናኘው በዚህ በኩል ያለው የኢትዮጵያ ካርታ ይሄን እንትን አድርገው ብሔር ብሔረሰቦች በሰሜን ኢትዮጵያ ብለው የሰሩት እነዚህን ትንሽ እንድትለን ፈልጋለሁ ፕሮፌሰር። ከዚህን ጀምር በየትኛውን ጀምር አላውቅም። ያው ከቆየው መነሳቱ ይሻላል። ይሄስ ዋናው ነገር አሁን እዚህ ላይ ተመልካቾች ሊያውቁ የሚገባው ነገር ትግራይ ይሄ ወልቃይት የሚባለው አካባቢ ትግራይ አይደለም የጎንደር ነው የሚል ነው አሁን እዚህ ላይ የተጻፈው። ሌላ ጊዜ ደግሞ በጌምድር ነው ሲሉ ነው። ቅድም የነገርከው ነገር አለ በታሪክም የሚለው ጉዳይ አሁን ይሄ የሚያሳይ ታሪክም ነው። በ1740 እንደዚህ አካባቢ የተሳለ ነው። ይሄ በ1740 የዛሬ 200 ምናምን ዓመት 250 ዓመት አካባቢ ወልቃይት ይታያል። አሁን ይዛጋ ወልቃይት አለ፣ ዋልድባ አለ። በዛን ጊዜ በትግራይ ውስጥ ነው የነበረው። አሁን እዚህ ጋር የምታያቸው ከዛ መሀል ወዲያ የምታየው ሸንጋላ ምናምን የሚለው እነዚህ በከፊል ኤርትራ ውስጥ በከፊል ሱዳን ውስጥ ያሉ ናቸው። ወልቃይት ግን በትግራይ ውስጥ ነው የነበረው ከዛሬ 250 ዓመት በፊት። ይሄ ካርታ የሚያሳይ እሱን ነው። አልፈህ ልታይ ትችላለህ። 1849 ላይ 1817 ላይ ማለት እዚህ ላይም ብታይ ይሄ ደግሞ የሚናገረው ኑቢያ አለልህ በዚህ በኩል ኑቢያ በሱዳን ነው ያለው። ሰናር ይሄ ሮዩም ደ ሰናር የሚለው ኪንግደም ኦፍ ሰናር ማለት ነው። ሮዩም ደ ኑቢያ የኑቢያ ኪንግደም ማለት ነው። እዛ ላይም ሮዩም ሮይ ደ ትግራይ የሚል አለ። የትግራይ ኪንግደም ማለት ነው። እሱ ራሱ ዳሩ ይታያል። ዳሩ እኮ ሱዳን ላይ ነው የሚያሳየው። ዳሩ ሱዳን ነው። ታሪክን ለማሳየት ነው የፈለኩት። እንዴት ነው የሚታወቀው የአካባቢ ለማለት ነው። ይሄ 1849 ላይ ብታይ አማራ የሚል አለ። አሁን ወደኋላ ተመለሰ። ይሄኛው ሮዮም ትግራይ የሚለው ሮይ ትግራይ የትግራይ ኪንግደም እሱ 1817 ነው የሚመስለን። ቀጥለው አጥለፈው አንተ ይሄኛው ለለፈው እለፈውና ወደ 19 ሴንቸሪ ስትመጣ ደግሞ አምሃራ የሚል ታገኛለህ። እዛ ላይም ትግሬ የሚል አለ። ትልቁ የሚታየው እስከ ሱዳን ጠረፍ ድረስ እስከ ጡራን ቆላ የሚለው ቦታ አለ እዛ ጋር። እዛ ድረስ ያለው ወልቃይት ነው የሚለው። ወልቃይት ትግራይ ውስጥ ነው የነበረው በዛ ጊዜ። ዋልድባ ትግራይ ውስጥ ነው የነበረው ያን ጊዜ። ለምንድን ነው ይሄንን የሚጽፉት? አንደኛ ግዛቱ ኪንግደም ኦፍ ትግራይ የሚለው ግዛቱ እስከዛ ድረስ ይደርሳል። ሁለተኛ ትግረኛ ተናጋሪዎች ነው። ለዚህ ነው እንደዛ የሚጽፉት። ቀጥለው አሁን 18 ሁለት አለኝ ያሳየዋቸው ቀደም። ይሄ የትሪሚንግሃም የሚባል ኢስላምን ኢትዮጵያ የሚባል አንድ ክላሲክ መጽሐፍ የጻፈ ሰው ነው። ይሄ የቋንቋን ነው የሚያሳይ፣ ትግርኛ የሚነገርበትን ነው የሚያሳይ። ይሄ ያው ትግርኛ የሚነገርበትን እስከ አስመራ እስከ ኤርትራ ድረስ ያሳይሃል። ትግራይ ደግሞ እስከ ሱዳን ጠረፍ ድረስ ትግርኛ መናገሩን ይሄ በ1952 ነው የሚያሳይ። እዚህ ጋር ኩናማ አለ፣ እዚህ ጋር በጃ አለ። በነገራችን ላይ አንድ ነገር ልንገርህ። በነገራችን ላይ
ለማታውቁትና ሁልጊዜ በማታውቁት ነገር ስታተፍቱ ለምሉት በጌ ምድር አማራ ነው ለምትሉት በጌ ምድር ማለት ቤጃ ምድር ማለት ነው። ቤጃ አማራ አይደለም፣ ቤጃ ምድር ማለት ነው። ቤጃ ምድር ነው በጌ ምድር የተባለው እና በጌ ምድር እና እቺ ደግሞ ቤጃ ነው በጌ ምድር ያሉት። ቤጃ በኤርትራ ከዛ ነው የመጣው ስሙ የመጣው በጌ ምድር የሚሉት ቤጃ ምድር ማለት ነው። ከዛ የመጣ ነው። የአማራ ነው በጌ ምድር አማራ ነው ለሚሉት አይደለም እልላቸው ነው። ቤጃ ምድር ከማለት ነው የመጣው። ጎንደር የሚሉ ከሆነ እዛ ላይ ሊመጣ ይችላል። ይሄ 1952 ላይ ያለ ነው። ከዛ ቀጥሎም አለ በንጉሱ ጊዜ ቅማንት ከታች በኩል ያለው ቅማንት ታች ያለ ከአማራ እሱም እንደዛ የተጻፈበትን ምክንያት ሰው እንዲያውቀው ይሄ አማርኛ የሚነገርበት ቦታ ነው። አማርኛ በሚነገርበት ቦታ ላይ ቅማንትኛ ግን ሌላ ቋንቋ እንደሆነ ኩሽትክ ቋንቋ ነው። ሰሜቲክ አይደለም። እንደ አማርኛ ቃምትኛ የሚለው ነው ቋንቋ ነው። ቃምትኛ የሚለው የጻፈው ሩቅ ያለውን እሱ ከአገው ነው የሚመስለኝ። ምን ማለት እንደሆነ እዛ ላይ አላውቅም። ግን የቅማንት የሚለው የሚያሳይህ በአረንጓዴ የተሰመረበት የኩሽቲክ ነው። ይሄም አገው ቋንቋ ነው ይመስለኝ። ሙሉ ካርታው ስለማይታይ ነው። በነገራችን ላይ እዚህ ጋር ይታይሃል። ወደዚህ ደግሞ ራያ ጋላ የሚል ራያ ደግሞ ራያ ኦሮምኛ ተናጋሪዎች ነው የነበሩት እነሱ ራሳቸው። እሱን ነው የሚያሳይ በ1952 ዓመተ ምህረት ይሄ በደርግ ጊዜ የተሳለ ነው። የደርግ ጊዜ የቋንቋ አሰፋፈርን ነው የሚናገረው። ትግርኛ የሚለው በአግድም የተሳለ አለ። እንደዚህ ወደ ቀኝ ያጋደለ አግድም የተሳለ የሚያሳይ በኤርትራ ውስጥም አሉ። እስከ ሱዳን ጠረፍ ድረስ ደግሞ ትግርኛ ነው የሚናገረው። ዛሬ ወልቃይት ምናምን የሚባለውን ሁሉ የሚያሳየው 2 ቁጥር የተጻፈበት በብሔረሰቦች ኢንስቲትዩት የተጻፈው የሚያሳይህ ነው። ሌላም የቋንቋ አሰፋፈር አለ። ምናልባት አለችኝ። ይሄ የቅድሙ ነው። ይሄ የትግራይ ኪንግደም የሚለው የ2819 ነው። የቋንቋም አለ። ሌሎችም ማየት ይችላል። እዚህ ላይ ለማሳየት የፈለግኩት ወደ እንትኑ ለማሳየት የሚቻለው እዛ ላይ አለ። እዚህ ላይ የኢትዮጵያ በህግ አሁን ታሪኩን በታሪክም በህግም ላልኩት ነው። በታሪክም በህግም ከመሀል ላይ በአፄ ኃይለሥላሴ ጊዜ የነበረ የትግራይ ክፍለ ሀገር የሚባለው በጌምድር ነው እነሱ ብለው የሚናገሩት። ትግርኛ ተናጋሪ በጌምድር በሚባለው በጃምድር በሚባለው ቦታ ላይ ነበረ የሚሉት። እስከ ኤርትራ ድረስም ትግርኛ ተናጋሪ ነው የነበረው። እስከ ወሎ ደሴ አካባቢ ድረስም ትግርኛ ተናጋሪ ነው የነበረው። ይሄ በነጠብጣብ የምታየው ሳሆ ነው። በነጠብጣብ የሚታየው ሳሆ ነው። ከዛ ወዲያ የሚታየው ደግሞ አፋር ነው። በመካከል ያለ የኦሮምኛ ተናጋሪ ይታያል። በመካከል ኦሮምኛ ተናጋሪ እስከ ታች ድረስ የሚታይበት አለ። ይሄ ነው መሰረት የሆነው የህግ መሰረት የሆነው እና በቋንቋና በአሰፋፈር የኢትዮጵያ ህብረተሰባዊ ፌዴሬሽን ወይም መልቲናሽናል ፌዴሬሽን የተሰራው እዚህ ላይ ተመስርቶ ነው። ስለዚህ ከስር ያለው 14ቱ ጠቅላይ ግዛት ለሚያዩ ለሚፈልጉት 14ቱ ጠቅላይ ግዛት አለልህ። ስለዚህ ትግራይ አፋርኛ የሚናገሩትን ወደ አፋር አድርገው ትግርኛ ተናጋሪዎች ያሉበትን ከኤርትራ በስተቀር በኢትዮጵያ ውስጥ ትግርኛ ተናጋሪዎች ቅድም ስትናገረው እንደነበረ በቋንቋም በአሰፋፈርም በዛ ላይ የተመሰረተ ህገ መንግስት ስለተቀረጸ ትግራይ የሚባለው ተፈጠረ። ስለዚህ በታሪክም በህግም ትግራይ መሰረታዊ ጥያቄ ነው በእነዚህ ምዕራብ ትግራይ ላይ ያላት። ስለዚህ ይሄ በኢትዮጵያ መንግስት በኩል ይሄ አነጋጋሪ ነው፣ አከራካሪ ነው የሚሉት መሰረት የለውም። ታሪካዊ መሰረት የለውም፣ ህጋዊ መሰረት የለውም። የአማራ ክልልም የኛ ነው የሚሉት ታሪካዊ መሰረት የለውም፣ ህጋዊ መሰረት የለውም። ምክንያቱም የአማራ ክልል ራሱ ከሚገባው በላይ አሁን ከምታየው አማርኛ ከሚናገሩ ከሚገባው በላይ ቦታ ተሰጥቶት የአማራ ክልል የተፈጠረው
ሁሉም አማርኛ ተናጋሪዎች ስለነበሩ አይደለም፣ በውስጡ ብዙ ታያለ የነበሩት። አማራ ክልል ግን የተፈጠረው በታሪክ ሰፍረው ስለነበሩበት ሳይሆን በህገ መንግስቱ መሰረት ነው። ከህገ መንግስቱ በፊት ከነበረ ወልቃይት ለእኔ ይገባል፣ ደቡብ ትግራይ ለእኔ ይገባል የሚል ጥያቄ፣ ህጋዊ ጥያቄ ማንሳት አይቻልም። ስለዚህ በታሪክም በህግም መሰረት የሌለው ነገር በህግ ሳይሆን በታሪክ ሳይሆን በጉልበት የተፈጸመን ነገር ለዘላለም እንዲቆይ እናደርጋለን ብሎ የሚያስቡት እንዲያውም የሚገርመኝ አንድ ነገር አለ በዚህ ላይ። ማነው አስተዳዳሪው? አሁን የምዕራብ ትግራይ አስተዳዳሪው ትግርኛ ተናጋሪ አይደለም እንደ እሱ ራሱ እኮ። ታዲያ እሱ ስለፈለገ አንድ ሰሊጥ የሚፈልጉ ሰዎች ለነሱ መሳሪያ እሱ ስለሆነ ታሪኩም ተረስቶ ህገ መንግስታዊ መሰረቱም ተረስቶ በጉልበት የተወሰደው እንዲጸድቅ ነው የሚፈለገው። ይህ ዛሬ ባለንበት ሁኔታ ላይ ሊመስል ይችላል፣ ለነገ ግን አታደርገውም። ይህንን ተቀብሎ የሚኖር ትግራይ አይኖርም፣ እስከ መጨረሻው ይሞታታል እንጂ። መስተካከል ያለበት መስተካከል አለበት። ለምን? ታሪክም ህግም መሰረቱ ስለሆነ። በጣም አመሰግናለሁ። ተመልካቾች ስክሪንሾት ብትወስዱ ደስ ይለናል። ለታሪክም ነው። ማንም ይሄ ምን ማለት ነው? የኢትዮጵያ ካርታ የትግራይ ካርታ ምን እንደሚመስል ወልቃይት የሚሉት ከምዕራብ ትግራይ ጋር ከሱዳን ጋር አትገናኝ የሚሏት ትግራይ ተመልከቱ። እዚህ ላይ ያለው ስክሪንሾት ውሰዱት። ይሄ ውድ ካርታ ነው። አጋጣሚ ዛሬ ፕሮፌሰርን ስጋብዘው ይሄን አዘጋጅቼ ትንሽ እንዲነግረን ፈልጌ ነው። ይሄ በጣም የድሮ የ17 ክፍለ ዘመን የተሰራ በውጭ ዜጎች የተጻፉ መጽሐፍቶች ናቸው። ከዛ የተወሰደ ነው። ስክሪንሾት ውሰዱት። በጣም ይጠቅማቸዋል። ለትውልድ ይጠቅማል። ማንም ይሄ የሚመለከት ሂስትሪ ደስ ይለኛል የሚል ስክሪንሾት ብትወስዱት በዚህ አጋጣሚ እንጋብዛቸዋለን። ፕሮፌሰር እጅግ አመሰግናለሁ። ከስር ልታያይዟቸው ዶኪመንቱን ልታያይዘው ትችላለህ መሰለኝ። የኮሜንት ክፍል ውስጥ ኮሜንት ላይ በማህበራዊ ሚዲያ ላይ እንለጥቀዋለን። ኦሪጂናሉ ብዙ ሰው ሼር እንዲያደርገው እንፈልጋለን፣ እንዲያየው እንፈልጋለን። ትክክለኛ እንትኑን ፖለቲካ ሊደርስ ፖለቲካ አጀንዳ አላቸው። መማር የሚፈልግ ማወቅ የሚፈልግ ግን ገለልተኛ ሆኖ እንዲያየው ለትውልድ የሚቀመጥ ስለሆነ ሼር እናደርገዋለን። ፕሮፌሰር እናመሰግናለን። ሳብስክራይብ፣ ሼር፣ ላይክ ማድረግ አትርሱ። ሚዲያውን ደግፉ በያላችሁበት ተመልካቾች። ፕሮፌሰር እጅግ አመሰግናለሁ። መልካም ምሽት ይሁንላችሁ። መልካም ቀን። በሳትላይትን በዩቲዩብ የነበረ ቆይታ ይህን ይመስላል። አመሰግናለሁ።